አንቺ በምግባር የረከስሽ ስለሆንሽ ወደ ቅድስት ቤተክርስቲያን መግባት አይገባሽም። ዛሬ ሰኔ 3 የምስር ሀገር የባለጸጎች ልጅ የነበረች ገና ከልጅነቷ ጀምሮ በዝሙት ኃጢአት የተነደፈች በእዚያም ደግሞ ባለጸጎችም ሹማምንቶችም መኳንንቶችም ከትንሽ እስከ ትልቅ ድረስ ወደ እርሷ በስውር እየመጡ ዝሙትን ይፈጽሙ የነበረ በመጨረሻም በግልጽ የዝሙት ሕይወቷን ይፋ አድርጋ ትኖር የነበረች ለስም አጠራሩ ክብር ምስጋና ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሚከበርበት ቀንም በዓሉን ለማክበር ወደ ቤተክርስቲያኑ ስትሄድ የቤተክርስቲያኑ ጠባቂ አትገቢም ብሎ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆንሽ ወደ ቅድስት ቤተክርስቲያን መግባት አይገባሽም ብሎ አስወጣት። እርሷም ወደ ውስጥ ያስገባት ዘንድ አባበለችው። እርሱ ግን በፍጹም እምቢ በማለቱ ታላቅ ጸብ ሆነ። ጸባቸውም ይፋ ወጥቶ ሕዝቡ ሁሉ ይሰማው ጀመር። ኤጲስቆጶስም ጩኸቱን ሰምቶ ወደ ቤተክርስቲያኑ ደጃፍ መጣ። በአያትም ጊዜ የእግዚአብሔር ቤቱ የከበረና የተቀደሰ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። እሷም መሬት ላይ ወድቃ አምርራ አለቀሰች። በፍጹም ዛሬ ሳልገባ አልመለስም አለች። ሁለተኛም ወደዚያ ስራዬ አልመለስም፣ የተቀበልከኝ እንደሆነ ንስሐ ገብቼ እመነኩሳለሁ አለች። ኤጲስቆጶስም ገንዘብሽንና ጥሪትሽን፣ አዎ በኃጢአት በዝሙት በመርከስ የሰበሰብሽውን ጥሪትሽን በሙሉ ሰብስበሽ አምጥተሽ በፊትሽ ካላቃጠል ነው አላምንሽም አላት። በዚያም ጊዜ ተነስታ እንባዋን እየጠረገች ወደ ቤቷ ሄደችና በኃጢአት የሰበሰበችውን ውድ የሆነ ጌጣጌጥ በሙሉ አምጥታ በኤጲስቆጶሱ ፊት ጣለችው። ኤጲስቆጶስም ከፊቷ ላይ አቃጠለውና ወደ ቤተ ክርስቲያን እንድትገባ ፈቀደላት። በዚያንኑ ቀንም ጸጉሯን ላጭቶ ወደ ደናግል ገዳም ወደ በረሃ ሰደዳት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ለነፍሷም እንደዚህ ትላት ነበር፣ በጭቃና በድንጋይ ወደ ተሠራው ቤት ለመግባት ካልተውሽ ወደ ብርሃን ከተማ ለመግባትማ እንዴት ትችያለሽ? በምድራዊ የቤተ ክርስቲያን ጠባቂ ፊት መቆም ያልቻልሽ በሰማያውያን የብርሃን መላእክት ፊት እንዴት መቆም ትችያለሽ? እያለች ነፍሷን ትገስጻት ነበር። በጸሎቷም ሁሉ አቤቱ ጌታዬ ሆይ የቤተ ክርስቲያን ጠባቂ ፊት የደረሰብኝን ኀፍረት ልሸከመው ያልቻልኩኝ በሰማያውያን መላእክት ፊትማ እንዴት አድርጌ ልቆም እችላለሁ? እያለች እባክን በቅዱሳን መላእክቶች ፊት አታሳፍረኝ እያለች ታለቅስ ነበር። በዚህም ሁኔታ ለ25 ዓመት ለ25 ዓመት ከገዳሙ ግቢ መውጣት አይደለም ወደ በሩ እንኳን ሳትደርስ ለ25 ዓመታት በፍጹም ተጋድሎ ተጋድላ ፍጹም ሰላምና እረፍትን አግኝታለች። ይህች የቀድሞ ኃጢአቷን በማስታወስ ለ25 ዓመት እያለቀሰች የኖረችው ተጋዳይ እናታችን ጻድቋ መነኩሴት ቅድስት ማርታ ዛሬ ሰኔ 3 የእረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከቅድስት ማርታ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጽናትን ያድለን። አሜን። ይቆየን።